ምዕራፍ ክፍል ላካፍላችሁ። ስማ የእግዚአብሔር ቀልድ ይሉኝ ነበር አያቴ። ፋታ የማይሰጥ ሳላቸውን ጋደም ብለው ከሚያስታመሙበት የሽቦ አልጋ ላይ እንደምንም ቀና ብለው እያዩኝ ከተኙበት አልጋ ጥቂት ፈቀቅ ብዬ ቢጫ ቀለም በተቀባች ባርጩማ ላይ ተቀምጬ እንደ ሞኝ አፍጥጬ አያቸዋለሁኝ። ፊታቸውን አይናቸው ድረስ በጋቢ ሸፍነውታል። በጋቢው ያልተሸፈነው የግንባራቸው ጠይም ቆዳ መስመር ሰርቶ ተሸብሽቦ ይታያል። ሸበቶ ጸጉራቸውን ስስ ነጠላ ጣል አድርገውበታል። መስኮቱ ልክፈተው አባባ? ተወው፣ ብርድ እንዳታስመታኝ። ፋታ ከማይሰጥ ደረቅ ሳል ጋር ይታገላል። ፋታ የማይሰጥ ሳል አለባቸው። አሁንም ይስላሉ። ሳላቸው ጋብ ሲል ነገሩ ሁሉ የእርሱ ቀልድ አይደለም ትላለህ አሉኝ። ጥያቄ ይሁን አስተያየት በቅጡ ባለየሁት አነጋገር። የማን? የእግዚአብሔር ነዋ። በብዙ ነገር እርግጠኛ ሆኜ አላውቅም። ምን ብዬ እንደምመልስላቸው ስለማላውቅ ዝም እላቸዋለሁ። ዝምታዬ ያናድዳቸዋል። ኤዲያ ዱላዬን አቀብለኝና ወደ ጠጅ ቤት ልሂድ፣ ሞት አይቀር። አሁን ገና ጧት እኮ ነው። ትንሽ ረፈድፈድ ያድርጉ እንጂ አልጋው ላይ አባባ። እንደምንም ቀና ያደረጉትን አንገታቸውን ወደ ትራሱ ይመልሱታል። ወዲያው ደግሞ ሳል ያጣድፋቸዋል። ክርስትና የተነሳው ዕለት አባቴና አያቴ ከፍ ያለ ንትርክ ውስጥ ገብተው ነበር አሉ። መጠሪያ ስሜ የእግዚአብሔር ቀልድ እንዲባል ተሟክተው ነበር አያቴ። እናቴ አረ የሽማግሌ ልጄን ሊያስቀስፍብኝ ነው ብላ ታሪኩ የሚል ስም አወጣችልኝ። እንደ አያቴ ቢሆን ኖሮ ዛሬ ሙሉ ስሜ ቅድም አልነገርኳችሁም ይቅርታ አያልቅም ነው። የአባቴ ስም የእግዚአብሔር ቀልድ አያልቅም ተብዬ ጠራ ነበር። እናቴ ሳትሰማ አልፎ በጣም አልፎ የእግዚአብሔር ቀልድ ናስኪ እያሉ ይጠሩኝ ነበር። አቤት ብያቸው አላውቅም። አጠራራቸው በእኔና በእግዚአብሔር ላይ የማሽሟጥጥ አይነት ይመስለኛል። እግዚአብሔር ይቀልዳል እንዴ ብላቸው፣ አሁን አንተ ምንድነህና ነው ታዲያ የእግዚአብሔር ቀልድ? በሰማይ የሚኖር እርሱ ይስቅባቸዋል፣ እርሱም ይሳለቅባቸዋል አይልም መጽሐፉ? ዋሸው። እርሱ ፈጥሮ እርሱ ስቆ ደግሞስ በራሱ ቀልድ እንዴት ይስቅልኛል? ንጉሴ ጥጋቡ የሞተ ቀማታ ከዚያ ሐሳብ ውጭ ሌላ ምንም ነገር ወደ ህሊና ይሽው አላለም። አያቴን ከመቃብር ቀስቅሼ ንጉሴ እንዴት ኖረ እንዴትስ ሞተ ብዬ ምነግራቸው በምርኩዛቸው ምድርን እየቆረቆሩ ተወው ቀልድ ነው፣ ኧረ ተው በደሃ ልጅ አታላቅጥ ብለው ከፈጣሪያቸው ጋር ይነታረኩ ነበር። ይሄ ወር ያለ በየራሱ ሐሳብ ሲባክን የሚውል ነገሮችን እስከ ጥግ አስቦ የሆነ ቀን ፍንግል የሚል እያንዳንዱ እኔ፣ አንተ፣ አንቺ፣ እሷ ሁላችንም የፈጣሪ ቀልድ ከመሆን ውጭ ሌላ ምርጫ ይኖረን ይሆን? ኩባ ሆይ የት ነው ያለሽው? ራሻስ? አሌክስ አብርሃም ጸሐፊው ነው። ከ10ኛ ክፍል በታች 23፣ 10ኛ ክፍል ያጠናቀቁ 15፣ 12ኛ ክፍል 10፣ ዲፕሎማ 5፣ የመጀመሪያ ዲግሪ 3፣ ሁለተኛ ዲግሪ 1። እኔው ነኝ። በባለ ሁለተኛ ዲግሪው ዘርፍ 1 ለመስሪያ ቤቱ። ይሄ መስሪያ ቤታችን ሰራተኞች የትምህርት ደረጃ ሪፖርት ነው። ይሄው 3 ዓመቴ ሪፖርቱ ተቀይሮ አያውቅም። የትምህርት ደረጃው ከፍ ባለ ቁጥር ሰው እየመነመነ ሄድና የፈረደብኝ እኔ ላይ ሲደርስ የማይበጃችሁ ቀጥ ይበልና ቀጥ ብሎ ይቆማል።
ለምሳሌ ሞስኮቭ ሀገር ትምህርት በግዴታ ነው ለሰራተኛ የሚሰጠው። አዎ ተምሮ የተቀመጠ ሰውና ተስሎ የተቀመጠ ቢላ አንድ ነው ይላሉ አቶ አስፋው ሪፖርቱን በተመለከቱ ቁጥር። አንዳንዴ አንድ ለናቱ ብዬ መፎከር ያምረኝና ትምህርት ተፈጥሯዊ የንቃተ ህሊና ጣት ያልደረሰበትን ስኬት ይነካበት ዘንድ የተቀጠለ ዘንግ የተፈጥሯዊ ዕውቀት ድጋፍ እንጂ ሌሎች ላይ የመፎከሪያ ዲሞፍተር አለመሆኑን እያሰብኩ ሰከን በል ሰከን እላለሁ። ይህን የመስሪያ ቤታችንን ሪፖርት ያየ ሰው ሁሉ ኃላፊውን ይመስለዋለሁ። የትምህርት መሰላል ከሀገር አገር ቁመቱን እንደሚለያይ ያልገባው። የተመረቀላቸው አገራት የትምህርት መሰላል ጨረቃ ድረስ ያወጣል ይባላል። እኛው አገር ላይ ግን አጭር ወንበር ላይ እንኳን ለማድረስ ቁመቱን አንዳች ነገር ይሰልበዋል። በመሆኑም የተሻለ የትምህርት ደረጃ ቢኖረኝም የኃላፊነት ወንበር ላይ አላደረሰኝም። የዚህ ተአምረኛ መስሪያ ቤታችን ኃላፊ አቶ አስፋው ናቸው። ምክትሉ አቶ በየነ እኔ የሰው ኃይል ልማትና አስተዳደር ኃላፊ ነኝ። ማንም ለምቶ የማያውቅበት መስሪያ ቤት እኔ የሰው ኃይል ልማት ኃላፊ። ችና ጨዋታ። አሁን አቶ አስፋው የማይወዱትን እኛም ደፍረን የማንጠየቀውን ጥያቄ እንጠይቅ። ጥያቄ: የአቶ አስፋው የትምህርት ደረጃ ሪፖርቱ ላይ ለምን አልተካተተም? መልስ: ይህ ጥያቄ የጸረ ሰላም ኃይሎች፣ የኪራይ ሰብሳቢዎች ወይም ያለፈው ሥርዓት ናፋቂዎች ጥያቄ ነው። በቀጥታ ቢያመልጥ በተዘዋዋሪ ጠያቄው ጊዜውን ጠብቆ ከነዚህ ቅርጫቶች ባንዱ ሊወረወር ይችላል። ይህችን ጥያቄ ጠይቆስ በመስሪያ ቤት ውስጥ የሚቆይ ማን ነው? ስለዚህ ውሾን ያነሳ ውሾ ይሆን ብለን ዝም ምንጭጭ። በዚህ አይነት ጥያቄ ከመዘፈቅ በሙስና መዘፈቅ ይሻላል። ያልተጻፈ ሕግ ነው ይሄ። ጥያቄዋ ግን በውስጣችን ትምሰለሰላለች። አንዳንዴ መነሻ የማይታወቅ ወሬ ይናፈሳል። እሳቸው እኮ ኩባ የተማሩ ናቸው። ሌላ ጊዜ ኩባ አይደለም አንተ ራሻ የተማሩ ናቸው። የትም ይማሩ የት ምን ተማሩ ለሚለው ጥያቄ መልስ የለም። አቶ አስፋውም በወሬያቸው ጣልቃ ሞስኮቭ ይላሉ። አንድ ቀን መቼም አላርፍም፣ እስቲ ጉዱን ልለዩ አልኩና ባለ ስልጣን በመጠቀም የግል ማህደራቸውን ወደ ቢሮ ያስመጣው። ዳጎስ ያለ የግል ማህደራቸውን ገና ሳየው እኚህ ሰው እውነትም ዕድሜያቸውን በትምህርት የፈጁ የላቁ የመጠቁ ናቸው አልኩ። ምስኪናዋ ፐርሶኔል መስሪያ ቤታችን ውስጥ ካሉት ፋይሎች ሁሉ ረዥም ዕድሜ ያስቆጠረውንና ወደ ቀርስነት የተጠጋውን ዕድሜ ጠገብ ፋይል በሁለት እጇ አቅፋ እያቃሰተች ስትመጣ ራሳቸውን አቶ አስፋውን አቅፋቸው የመጣች ነበር የመሰለኝ። ደሞም ኢትዮጵያን መሰለችኝ። ጠረጴዛዬ ላይ በመታከት ጣል ስታደርገው አቧራውን ጨሰና አንድ ጊዜ አስነጠሰኝም። ከዕድሜ ብዛት የወየበ ቀይ ፋይል፣ ከአቅሙ በላይ ወረቀት የታጨቀበትና ማጠፊያው ላይ የጨረተ የሳሳ ፋይል ፊቴ ሲከመር ለመግለጥ ፈራሁ። በዛ ላይ ሽታው ተቆልፎ የኖረ ኦና ቤት አይነት ገለጥኩት። የምስጋና የምስክር ወረቀት የሚል ዙሪያውን በሐረግ አበባ ስዕል ተከቦ የተሽቆጠቆጠ ቢጫ ወረቀት ጋር ተፋጠጥኩ። ዝርዝሩ እንዲህ ይላል። አቶ አስፋው ማንደፍሮት በቀበሌያችን በተካሄደው የስፖርት ውድድር የድርጅታቸውን መኪና ለቀበሌያችን የስፖርት ቡድን ስለፈቀዱ ይህ የምስክር ወረቀት ተሰጥቷቸዋል። ከታላቅ ምስጋና ጋር። ገረመኝ። አሁን የዚህ ምን ይሰራል? ገለጥኩት። የምስጋና የምስክር ወረቀት አቶ አስፋው በክፍለ ከተማችን ድልበር ሜዳ ላይ በሚገኝ ቦታ በተካሄደ ደን ተከላ ስነ ስርዓት ላይ ስለተሳተፉ ይህ የምስክር ወረቀት ተሰጥቷቸዋል። ዛሬ ላይ ድል በር ሜዳ አንድ ዛፍ የለውም እኮ። ዛፍ መትከሉ የምስክር ወረቀቱ ነው ዛፉ የሚያረጋግጥልን። እሺ፣ የምስክር ወረቀት ሌላ። አቶ አስፋው በወረዳችን ለሁለተኛ ጊዜ በተከበረው የሴቶች ቀን በዓል መኪና ስላዋሱን
አረ ድርጅቱ እኮ ነው ምን ጉድ ነው ይሄ የምስክር ወረቀት ከፍ ባለ ምስጋና ተሰጥቷቸዋል። ይሄ ወረዳ መኪና መዋስ ሱስ ሆኖበታል እንዴ? ድርጅታችን በሴቶች ዙሪያ በርካታ የአቅም ማጎልበቻ ስራዎችን ይሰራል። ወረዳው አንዲትም ሴት ልኮ አያውቅም። እሺ ላኩ ስንላቸው የመጀመሪያ ጥያቄያቸው አበላለው የሚል ነው። ሁልጊዜ ሴቶች ቀን በዓል ሲያከብሩና መኪና ሲጠየቁ እዚህ ወረዳ ሴት አለ እንዴ እላለሁ። ለራሴ ወይስ ለበዓሉ ከሌላ ወረዳ እየመጡ ነው? ጎበዝ ፋይሉ እስቲን ቆይ ፋይሉን ማተራመሴን ቀጠልኩ። አረ ኮባ ወዴት አለሽ? አረ ራሻ ናፈቅሽኝ። የምስክር ወረቀት በሙስና የተሰፈቁ አንድ ሰራተኛችን በመጠቆማቸው የምስክር ወረቀት ለግንቦት 20 በዓል ዝግጅት 20 ብር ስላዋጡ የምስክር አረ ኩባ የት ነው ያለሽ? ወረራሻ ወዴት ተደበቅሽ እንዴ? ቆየት ወዳሉት ሊድ ይሆን እንዴ? እስቲ የምስክር ወረቀት ጓድ አስፋው ማንደፍሮት በማንትስ አውራጃ በምናምን ቀበሌ የወይዘሮ ይፍሩ ሸዋ እጅጉን ዣንጥላ ወድቆ አግኝተው ለአብዮት ጠባቂ በማስረከባቸው ይሄ የምስክር ወረቀት ተሰጥቷቸዋል። ኢትዮጵያ ትቅደም። ይችን ይወዳል። የምስክር ወረቀት የአብዮት ጠላት የሆኑ ወጣቶችን በመጠቆም አብዮታዊ እርምጃ እንዲወሰድባቸው ስላደረጉ ቆራጥ የአብዮት ልጅ ተብለው ይህ የምስክር ወረቀት ተሰጥቷቸዋል። ቆይ ወደ ኩባ ለመሻገር ይህን ሁሉ መሻገር ግድ ነበር እንዴ? ራሻ ላይ ዘሎ ፊት አይባልም እንዴ? ቀጠልኩ እኮ ፍለጋዬን። ቆይ ነዳጅ መፈለግ በስንት ጣዕሙ። የምስክር ወረቀት ኪራይ ሰብሳቢነትና መዘዙ የሚል ስልጠና ስለወሰዱ ወይ ጉድ። ሃይማኖትን እንደ ሽፋን የከሰሩ ፖለቲከኞች ምንትስ የሚል ስልጠና ስለወሰዱ። አረ ሌላ ነገር እንዴት ነው? 1997 አንዳንድ ጸረ ልማት ኃይሎች በምርጫ ሰበብ የቀሰቀሱት ግርግር ላይ የተሳተፉ ግለሰቦችን ስለጠቆሙ ለማረጋጋት በተደረገ እንቅስቃሴ ከፍተኛ አስተዋጽኦ ስላደረጉ የምስክር ወረቀት ተሰጥቷቸዋል። ይሄ በነገረኝነት በአቃጣይነት በፌዘኝነት የተሞላ ፋይል ከኩባ የመጣ ዲግሪ ከራሻ የተገኘ ወረቀት አልነበረበትም። መጨረሻው ላይ ሲደርስ አንድም የትምህርት ማስረጃ የለውም። የተማረን ለማስፈጀት ለነገሩ መማር ምን ያደርጋል? ሁልጊዜም ታዲያ ሪፖርታቸው ላይ ስፈርም ዲግሪ 3 ማስተርስ 1 እልና አቃጣሪ 1 ብዬ እያሰብኩ ፈገግ እላለሁ። ዓመታዊ ግምገማ ላይ ታዲያ አቶ አብርሃም ለባለ ጉዳይ ሲፈርሙ በፈገግታ ነው፣ እንደ ሌሎቹ አይገላመጡም፣ አያላግጡም ተብዬ የምስክር ወረቀት ወይኔ ጉዴ የምስክር ወረቀት ተሰጠኝ። ፋይሌ ላይ አታምኑኝም እስካሁን አለች በጥንቃቄ ሰውን ሰው ያደረገው የምስክር ወረቀት ነው ጎበዝ። ሞስኮቭ ባለ ጉዳይ ሲያስተናግዱ ይገርማል በፈገግታ ነው አሉኝ አቶ አስፋው በፈገግታ እያዩኝ። አረ ሞስኮቭ ወይ ስምሽ ሲጠራ ልቤ ፈገግ ይላል። ራሻስ ወዴት አለሽ? እሺ ጋሽ ሞስኮ ደህና ይዋሉ። ሞስኮ ባዶ አቆማዳ ነፍሱን ይማረውና ሀገራችን ካፈራቻቸው የቅርብ ዘመን ገጣሚያን አንዱ ደበበ ሰይፉ ከአክሱም ጫፍ አቆማዳ የሚል ግጥም ነበረው። በዚህ የኢትዮጵያዊነት ፍቅርና መነሻውን በውብ ትረካ በገለጠበት ግጥሙ ላይ እንዲህ የሚል የመዝጊያ አካባቢ ስንኞች አሉት። እኔና ወንድሞቼ አለ በለዘብታ ለራሱን እንዲያወራ የራሱን ስሞታ። እኔና ወንድሞቼ ሁላችን ከባዶ አቁማዳ ነው የሚዛቅ ፍቅራችን። ይህ ነው አንድነታችን፣ ይህ ነው ባህላችን። አንዳንድ ጊዜ እኛነታችንን ዝም ብላችሁ ስታስተውሉት ይሄ ባዶ አቆማዳ ይታያችኋል። ኢትዮጵያውያንን ከጥጋብ ይልቅ ረሃብ፣ ከሰላም ይልቅ ጦርነት፣ ከደስታ ይልቅ መከራ፣ ከማግኘት ይልቅ ማጣት፣ ከነጻነት ይልቅ እስር፣ ከስልጣን ይልቅ ተራነት፣ ከመሾም ይልቅ መሻር፣ ከእውቀት ይልቅ መሐይምነት፣ ከምሁርነት ይልቅ ሌጣነት ሲያፋቅረን ታያላችሁ። እኛው አበሾቹ
ውሾች ምን ጊዜ ነው የሚናከሱ ጅብ አባረው ሲመለሱ ብለን እንተርታለን። ደስታና ጥጋብ ማግኘትና ነጻነት ከሌሎች ጋር ብቻ ሳይሆን ከመርህዎቻችንና ከዓላማዎቻችን ጋር ሳይቀር ሲያጣላን እናየዋለን። በበረሃ ትግል ተግባብተውም ይሁን ሳይግባቡ የኖሩ ታጋዮች ከተማ ሲገቡ ነው ከመርሆቻቸውም ከመርህ ወገኖቻቸውም ጋር የተጣሉት። ተከባብረውም ተሸካክመውም ተጣጥመውም የኖሩት የተቃዋሚ ፓርቲ መሪዎች ድልና ስልጣን ወደ ደጃቸው መቅረብ ስትጀምር በክብርና ዝና መጥለቅለቅ ሲጀምሩ ነበር ሽንፍላቸውን ገልብጠው ያሳዩን የጀመሩት። ከባዶ አቅማዳ ነው ፍቅራችን የሚቀዳው ለካ። ኢትዮጵያውያን እንግዳ ተቀባዮች ናቸው። አብረው የሚበሉ አብረው የሚጠጡ ናቸው። ማህበራዊ ኑሮ የሚያውቁ ናቸው። ዘመድ ጠያቂ ናቸው። በክፉም በደጉም የሚጠያየቁ ናቸው። በእድርና በእቁብ የሚረዳዱ ናቸው። ጎረቤት ከጎረቤት ተለይቶ አይበላም እየተባለ ይነገርልናል፣ ይዘከርልናል። እኛም በየቦታው በኩራት እንናገረዋለን። እውነት እንነጋገር ከተባለ ግን እነዚህ ነገሮች የምናያቸው ባዶ አቁማዳ ያለበት መንደር ነው። ባለጸጎች ከሚኖርባቸው መንደሮች በአንዱ የሚኖር አንድ ጓደኛዬ ለልጁ ልደት ጠርቶኝ ሄጄ ነበር። የተሰበሰብነው ጓደኞቹ ብቻ ነን። ጎረቤቶችን አትጠራቸውም ስለው አንተዋወቅም አለኝ። እዚያ ቤት ከገባ 2ኛ ዓመቱ ሊሆን ነው። አትገናኙም? መኪና ስንገባ አንዳንድ ቀን እንተላለፋለን። መስቀል አብራችሁ አታከብሩም? እኔ እንደውም እናቴ ጋር ነው የምሄደው። ደበበ ሰይፉ ከባዶ አቁማዳ ነው የሚዛቅ ፍቅራችን ብሎ ነበር። ጠርሙስ ውስጥ ውሃ ሲገባ አየሩ እንደሚወጣው ሁሉ ባዶ አቁማዳ ውስጥ ሀብት ሲገባ ፍቅር ይወጣል ልበል። ቡና ቢበዛ ከምሳ በኋላና በበዓል ጊዜ ከቤተሰባቸው ጋር ካልሆነ በቀር ከጎረቤት ጋር የሚጠጡት ቡና በአማርኛ ፊልም ብቻ የሚያዩ ወገኖች እየሞሉ ነው። እንኳን አሁን የቀብር አስፈጻሚ ድርጅት መጥቶ ቀርቶ ድሮም እድር ገብቶላቸው የማያውቅ ሀብታም ሰፈሮች አሉ። እቆብማ ቃሉስ ይታወቃል ብላችሁ ነው። እንዲያውም ሀብቱና እውቀቱ ሲጨምር ከማኅበራዊነቱ ይልቅ ግላዊነቱ ሰልጠን ሳይል አይቀርም። ከኢትዮጵያ ወጣ ስትሉም ይህንን ነገር ታዩታላችሁ። ወገኖቻችን በነጻነት እጦት በመብት ገፈፋና በሰቆቃ በሚኖሩባቸው የአረብ አገራት እርስ በርስ ያለው መተሳሰብ፣ መከባበር፣ መፈቃቀር በገንዘብ ቢተመን የአገራችን የዓመት በጀት የሚያስከነዳ ነው። ከወደ የቤተ እምነቶቹ ስትሄዱ ለመማር ለማገልገል ገንዘብ ለመስጠት ለማልቀስና ራስን ለፈጣሪ ለማስገዛት እጅግ ብዙ የተከፈቱ ልቦችና የተሰበሩ መንፈሶች ታገኛላችሁ። አስደናቂና ፈዛችሁ ከምትሰሟቸው የፍቅርና የመተሳሰብ ገድሎች ትሰማላችሁ። ፍቅር ተጋግሮ ፍቅር ሲበላ ትደርሳላችሁ። ከአረቡ ዓለም ሻል ያለ ነገር ግን ከሌላው የባሰ በሚሆን አፍሪካ አገር በስደት ላይ የምታገኟቸው ወገኖቻችንም መከራውንና ስደቱን እንክርትና መገፋቱን ለመሸከምና ለማለፍ ሲሉ እንደ አፈርና ጭድ መረገጡ ሲያጣብቃቸው ታያላችሁ። በስደተኞቹ ካምፕ የምታዩት ከአሮጌ አቆማዳ የሚዛቅ ፍቅር እዚያው ቅሩ የሚያሰኝ ነው። ከመከፋፈል ይልቅ መተባበር፣ ከመጣላት ይልቅ መፋቀር ቦታውን ተሻምተው ታገኛላችሁ። ሁሉ ባለ ተስፋ፣ ሁሉም መሄድን የሚመኝ፣ ሁሉ ከዛሬ ይልቅ ለነገ ይተጋል፣ ሁሉ ተደጋግፎ መሻገር ይፈልጋላ። እናም ሌላውን የመሸከም አቅሙ ታላቅ ነው። ወደ አውሮፓ ስትሻገሩ ፍቅሩና መተሳሰቡ፣ መሸካከሙና መከባበሩ፣ አንድነቱና ትብብሩ እየጠፋ ሲሄድ ታዩታላችሁ። በዘር፣ በፖለቲካ፣ በእምነት፣ በዘውግ፣ በምናምን በቋንቋ የሚኖረው መለያየት በስንጥቅ የነበረው ወደ ንቃቃት ሲያድግ ይታያችኋል። አሮጌው አቆማዳ እየተቀደደ ይሄዳል። ተደማምጦ መነጋገር፣ ተግባብቶ መለያየት እየጠፋ ይሄዳል። የሚያግባባ ጉዳይ ይጠፋል። ሰው ልዩነት ብቻ ይኖረዋል።
ያም ቢሆን ግን አውሮፓ እንደ አሜሪካና አውስትራሊያ ኑሮው ያን ያህል አይደላም። ነጻነቱም ያን ያህል አያወላዳም። የመኖሪያ ፈቃዱም ያን ያህል በቀላሉ አይገኝም። በካምፕ የሚኖር አለ። የመኖሪያ ፈቃድ ከዛሬ ነገ አገኛለሁ እያለ በተስፋ የሚኖር አለ። የመኖሪያ ፈቃድ ቢያገኝም የተትረፈረፈ ገንዘብ ማግኘት ከባድ ነው። ስለዚህም እዚህ አሮጌ አቆማዳ ለበረከት ያህልም አትጠፋም። በአውሮፓ የከረረ ዘረኝነት፣ የከረረ የቤት እምነቶች መለያየት፣ የከረረ ጎሰኝነት፣ የከረረ የፖለቲካ ጡዘት አናይም። አሜሪካና አውስትራሊያ ስንሻገር ግን መልኩ ፈጽሞ ይቀየራል። አሮጌዋ አቆማዳ ብጥስጥሷ ወጥቶ ከጥቅም ውጭ ሆናለች። የሰው ሁሉ ስዕለት አሜሪካ፣ አውስትራሊያ ላይ ያቆማል። ስለዚህ ከእግዚአብሔር ጋር በችግሩ ጊዜ የነበረን ወዳጅነት ይቀዘቅዛል። ተስፋ ያበቃል። የተስፋይቱ ምድር ገብቶአላ። የሌላው እርዳታ አያስፈልገኝም ብሎአላ። ግለኝነት የነገሰበት አገር ደርሶአላ። ያን ጊዜ ኢትዮጵያዊነት የተደበቀ መልኩን ብልጭ ያደርጋል። አብሮ መብላት፣ አብሮ መኖር፣ መተሳሰብ፣ ሰው አፍቃሪ፣ ለወገኑ ሟች፣ እንግዳ ተቀባይ፣ ማኅበራዊ ኑሮ የሚያቅ የሚሉት ነገሮች እንዳፌን በዳቦ አብሱ ተረት ይሆናሉ። ጎሰኝነትና ጠባብነት፣ ጽንፈኝነትና አክራሪነት፣ ግለኝነትና ትዕቢት፣ እኔ አውቃለሁና የበላይነት ቦታቸውን ፊት ብለው ይዛሉ። ከፈረንጁ ጋር እየኖረ ከሀበሻው ጋር መኖር ይከብደዋል። በማያውቀው አገር እየኖረ ከሚያውቀው ሰው ጋር መስማማት ይሳነዋል። ይበልጥ ሲሰለጥን ይበልጥ ይሰየጥናል። ይበልጥ ነጻነት ሲያገኝ ይበልጥ ይባልጋል። ይበልጥ ሲፈቀድለት ይበልጥ ይከለክላል። ይበልጥ ሲሰፋው ይበልጥ ይጠበዋል። በገንዘብ ሲበለጽግ በፍቅር ይበልጥ ይደህያል። ለምን? ፍቅራችን የሚመነጨው ከባዶ አቁማዳ ስለሆነ። ታዲያ ለኢትዮጵያና ለኢትዮጵያውያን ሀብት ጸጋ ነው መረገም? ስልጣን ጸጋ ነው መረገም? በድህነታቸው በሰላምና በፍቅር የኖሩ አፍሪካውያን ወዳጆቻችን ነዳጅ፣ ወርቅ፣ አልማስ ተገኘ ሲባል የጦርነት አውድማ ይሆናሉ። እነርሱም እንደኛው ፍቅራቸው ከባዶ አቁማዳ የሚገኝ ነው ልበል? ወይስ ድህነትን ለማስተዳደር ያለንን ልምድና ባህል ያህል ብልጽግናና ስልጣንን ለማስተዳደር የሚሆን ልምድና ባህል የለንም? ጎበዝ ቻይናዎች ድህነት በበር ሲገባ ፍቅር በመስኮት ትወጣለች፣ ተኩላ በበር ሲገባ እርግብ በመስኮት ትበራለች ይላሉ። የእኛ ግን የግልምቢጥ ነው መሰለኝ። ቅድም እንደነገርኳችሁ አይነት ውሾች ምንጊዜ ነው የሚናከሱ? ጅብ አባረው ሲመለሱ። የጓዳ ሕግ ኤፍሬም እሸቴ ጸሐፊው ነው። አሜሪካን አገር ታዋቂ በሆነው የአሜሪካ እግር ኳስ ውስጥ እሱ ሰሞኑን ያለው ግን ሰንበት ብሏል። ጉዳዩ ግን ዛሬም ድረስ ስላለ ነው። አንድ ዜና ሲወራ ነበር። ጉዳዩ ማያሚ ዶልፊን በተባለው ክለብ ውስጥ ያሉ ሁለት ተጫዋቾች ጉዳይ ነው። አንዱ የሰማይ ስባሪ የሚያክል ተጫዋች ሌላው ጓደኛው ላይ የሚያደርሰው የስድብ፣ የማንጓጠጥ፣ የማስፈራሪያ ድርጊት በሌላው ተጫዋች ላይ ከፍተኛ ተጽዕኖ በማሳደሩና ጤናውን በማወኩ ነገሩ ትልቅ ዜና ሆኗል። አንጓጣጭየው ለጊዜው ከጨዋታ ታግዷል። ይህ አይደለም የሚደነቀኝ እኔ ለምን እንደዚህ እንደሚያደርግ፣ ለምን ጓደኛውን እንደሚሰድብና እገድልሃለሁ ብሎ እንደሚያስፈራራ ሲጠየቅ የመለሰው መልስ ነው እጅጉን የገረመኝ። በጸያፍ ቃላት መሰዳደም፣ ማንጓጠጥ፣ ማንቋሸሽ እግር ኳሳችን ባህል ነው የተለመደ፣ ለመጉዳት ብዬ ሳይሆን የመልበሻ ክፍላችን ትውፊት ስለሆነ ነው አለ። አነጋገሩ ግን ከልቡ ነው። ሌሎች ብዙ ስፖርተኞችም ይህንኑ የሎከር ሩም ካልቸር ደገሙት። የተለመደ ነው ብለው በዚህ መልክ ብዙ ተጫዋቾች ሲጎዱ ቆይተዋል ማለት ነው። ግን አደባባይ ወጥቶ አያውቅም። የባሰበትና ይህንን የመልበሻ ክፍል ሕግ ለመቀበል ትከሻው አልችል ያለ አንድ አትሌት ግን ራሱ ዞር እስኪልና ሐኪም እስኪመረምረው ድረስ ታመመ።
ድምፁን አጥፍቶ ከክለብ ለመውጣት ፈለገ። የጭንቀቱ ምክንያት ጓደኞቹ በተለይም አንደኛው ወጠምሻ በሚያደርስበት ማንጓጠጥና ስድብ መሆኑ እስኪታወቅ ጊዜ ወስዷል። የአሜሪካ እግር ኳስ በአገሪቱ ባሉ ሕጎች የሚመራ ነው። ከላዩ በጓዳ ግን ሕጉ ሌላ ነው። ይህንን ደግሞ አሰልጣኙም አስተዳዳሪውም ተጫዋቹም ያውቃሉ። ግን ማን ደፍሮ የተንፍስ? ይህንን የማይረባ አስቀያሚ የጓዳ ባህላቸውንስ ማን ያፍርስ? እንግዲህ ያለው ሰዎችን የማጥቃት ጉዳይ ተጠቂውን እጅግ የሚጎዳ ነገር ቢሆንም አጥቂዎቹ ግን እንደ ቀላል ነው የሚመለከቱት። ለብዙዎች ቀልድና ጨዋታ እንጂ የሰውን የጊዜም ሆነ መጪ ሕይወት አበላሽ መሆኑን አይገነዘቡትም። ወጠምሻው አትሌት ሲናገር የነበረው ይህንኑ ነው። ለጨዋታ ያደረግኩት ነው ያለው። ለጨዋታ አንድ ሰው ሌላውም በተለያየ መልኩ ሊያጠቃ ይችላል። የግድ ዱላ ድብድብ መሆን የለበትም። ንግግርና ቃላት የሰውን ልብ የመጠገንም የመስበርም ትልቅ አቅም አላቸው። ክፉ ንግግር የመጀመሪያው የጥቃት መገለጫ ነው። አንድ ሰው ሌላውን በአጋጣሚ ክፉ ነገር ቢናገረው እንደ ተከታታይ ጥቃት ላይታይ ይችላል። ነገር ግን ሆነ ብሎ በተከታታይ የሚያደርገው ከሆነ ውጤቱ ስር የሰደደ ይሆናል። በዚህ በሰለጠነው ዓለም በንግግር የሚደርሱ ጥቃቶችን በድብደባ ከሚፈጸሙት ባልተናነሰ ይመለከታቸዋል። እውነት አላቸው። ድብደባ ስጋን፣ ንግግር ነፍስን ነዋ ዘልቆ የሚገባ። በተለይም በልጆች ደረጃ በየትምህርት ቤቱ ስለሚፈጸሙ የንግግር ጥቃቶች በትኩረት መከታተል ከጀመርኩበት ጊዜ ጀምሮ ምንነቱ የበለጠ እየገባኝ መጥቷል። ብዙ ሰው እንደሚያስበው የንግግር ጥቃት ብዙም ጉዳት የለውም ብሎ ያስባል። ለጊዜው ቢያናድድም ውሎ አድሮ የሚረሳ ነገር አድርጌ ተመልክቼዋለሁ ይላል። ለምሳሌ በልጅነት የሚፈጸሙ የንግግር ጥቃቶች ልጆች ምን ሕፃናት በመሆናቸው የሚያደርጉት ምንም ችግር የሌለው ነገር አድርጎ የመቀበል ዝንባሌ በብዙዎች ዘንድ አለ። ስለ ጉዳዩ ጥናት ያደረጉ ሰዎች እንደሚናገሩት ግን የልጆች ንግግርም ቢሆን በሌላው ላይ ዘመን አልፎ የሚሄድ የውስጥ ጠባሳ ማሳደር ይችላል። የንግግርን ጥቃት ሲፈጽሙት ቀላል፣ ምንም ጥረት የማይጠይቅ በስድብና በቀልድ በሐሜት በወሬ መልክ የሚፈጸም ነው። ተራ ቀልዶች ሊሆኑ ይችላሉ። አንድን ግለሰብ በቀጥታ የሚመለከት ብቻ ሳይሆን ዘሩን፣ ባህሉን፣ እምነቱን፣ ቀለሙን፣ አገሩን በተመለከተ የሚነገር ሊሆን ይችላል። የጥቃቱ ፈጻሚዎች በግል የሚፈጽሙት ወይም ስር በሰደደ መልክ በተደራጀ አካል የሚከናወን ሊሆን ይችላል። አንድ ሰው የአንድ አገር ዜጋ በመሆኑ የሆነ እምነት ተከታይ፣ የዚያና የዚህ ቋንቋ ተናጋሪ መሆኑ የሚፈጸም ሊሆን ይችላል። ጸጋዬ ገብረ መድኅን ማን ነው ምንትስ የሚለውን ግጥም ባነበብኩ ቁጥር ትዝ የሚለኝ ምንትስ ባዮች በምላሳቸው የሚሰብሩት አጥንት ነው። ምላስ አጥንት ይሰብራል። ከንግግር የዘለቀ ጥቃት አካላዊ ጥቃት ሆኖ ይከሰታል። ከትንሽ ግፍተራና ግፊያ እስከ ድብደባ እና ማሰቃየት፣ ሆን ብሎ ንብረትን ማውደም ድረስ ይዘልቃል። በንግግር ጥቃት ያልተጀመረ ነገር ወደ አካላዊ ጥቃት ሊደርስ አይችልም። የአካላዊ ጥቃት መቅደሙን መግቢያው በንግግር የሚፈጸም ጥቃት ነው። ገና ከልጅነት ጀምሮ የፈለገውን ነገር እንደፈለገው እንደመጣለት መናገር የለመደ ውሎ አድሮ ወደ አካላዊ ጥቃት ለማድረግ መንገዱን እያመቻቸ ነው። በአገር ደረጃ ስለ ትልቅ ነገር ስንነጋገር፣ ስንጻጻፍ የምንጨካከነው በቃላት ዘገር፣ በፊደል ጎራዴ የምንመዠራረጠው እንዲህ ከልጅነት ስለ ንግግር ጥቃት በሕግ ስላልተቀጣን ይሆን? አበሻ ያለ ነገር የሰው ምላስ አልፈራም። አረ ሰው ባካ፣ ኧረ ሰው የሰው አፍ ውስጥ አታስገባኝ፣ አረ የሰው አፍ ውስጥ እንዳትገባ ቀላል አባባል ይመስላል። መዘዙ ብዙ መሆኑን አውቆታል። ያ በሰው አፍ መግባት የመፍራት የጓዳ ባህል ወደ ምሁራን አደባባይ ሲወጣ የራሱን ተክለ እውቀትና ተክለ ሐሳብ ይዞ አደባባይ ለመቆም መፍራት ምሁራዊ ባህል ሆኖ ይከሰታል። ካልጠፋ ነገር በብዛት በብዕር ስም የሚጽፍ ምሁር እንደኛ የሚበዛበት አገር ያለ አይመስለኝም። ይህ ሁሉ ወፈ ሰማይ ምሁር የመንግሥት ዱላ ፈርቶ ብቻ ሳይሆን የሰው አፍ ጭምር አስግቶት መሆን አለበት እንደ ሽኮኮ የመሸገው። ማንነቱን በግልጽ ያሳወቀ ሰው ምን ደግ ሐሳብ ይዞ ቢመጣ የመጀመሪያው ዱላ የሚሰነዘረው በማንነቱ ላይ ይሆናል። ይህንን መቋቋም ከቻለና የስድብ ጫጉላውን ከተሻገረ በሚቀጥለው ጊዜ ስለ ሐሳቡ መወያየት ይጀመራል።
አንገቱን ቀና ከማድረጉ በንግግር ወንጭፍ ጭንቅላቱን የተመታ ግን አገግሞ ለመቆም ብዙ ጉልበት ያስፈልገዋል። ለዚህም ሳይሆን አይቀርም ዶክተር፣ ፕሮፌሰር ከምንላቸው እጅግ በጣም ጥቂቶቹ ብቻ ከተከበረ ሐሳባቸው የንግግሩን ጥቃት ተቋቁመው አሁንም የምናያቸው። ንግግር ያስፈልጋል። የሰውንም ያገርንም አጥንት የማይሰብር መቃብር ላይ መቆምን የማይከለክል ጤናማ የሆነ ሕግና ደርዝ ያለው ንግግር ያስፈልጋል። ከጓዳ ባህል የወጣ አገር ያወቀውና ፀሐይ የሞቀው ንግግር ያስፈልጋል። ይህ ደግሞ በልምምድ፣ በትምህርት፣ በመልካም አስተዳደር፣ በመልካም አስተዳደግ የሚመጣ ብሎም ባህልን የሚሆን ነገር ነው። ባህል ይፈጠራል፣ ያለውም ያድጋል። እነዚህ ያደጉ አገሮች ያለ ነገር ለእንደዚህ አይነቱ ነገር ትኩረት አልሰጡም። ከልጅ እስከ አዋቂው ንግግር አዋቂና ለሌላ ሰው ቀለም፣ ባህል፣ እምነት፣ ማንነት ጥንቃቄ የሚያደርግ የንግግር ጥቃትን የማይቀበል ባህል የፈጠሩት በዚህ አይነቱ በታወቀ ትምህርትና ሕግ ነው። ወደ እኛም ቢመጣ ይበል ያሰኛል። ይቆየን እስኪ ቻው።